አቤል እዩና ራኬብ ላይ ለመተኮስ ሽጉጡን አቀባበለ። ርብቃም ድንገት በመድረስ እባክተው እያለች እየተማጸነችው ትገኛለች። አቶ ግርማም ራኬብ ልጁ እንደሆነች ደረሰበት። ልጄ ናት እባክተውልኝ እያለውም ሲገኝ እዩ በፍጹም ሊተው አልቻለም። አንተ የምትፈልገውን ብር እኔ ሰጥሃለሁ፣ ላንተም እህት ናት እባክተዋት እያለ እየተማጸነው ይገኛል። ምን ያህል ብር ትሰጠኛለህ? አንተ የምትፈልገውን አህል እሰጥሃለሁ ጠይቀኝ ስለው 1.6 የሚባለውን ቁጥር ታውቀዋለህ ወይ ትሰጠኛለህ ወይ እያለው ይገኛል። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ይብዛላችሁ እያልኩኝ ርብቃን ድራማ ቀጣዩን ይዤ መጥቻለሁ። ያለፈውን ክፍል ትንሽ ላስታውሳችሁ። እዩ ራኬብን አግቶ ለባለ ሀብት ሊሰጣት ዋጋ ተስማምቶ እሷም እምቢ ባለችበት አሁን መዘጋጀት አለብሽ፣ ምግብን መብላት አለብሽ፣ ፊትሽም መመለስ አለበት እያላት እየሰደባትና እያሰቃያት ባለበት አቶ ግርማ ወደ ውስጥ ይገባል። አቶ ግርማንም ሲያይ እጅግ ደንግጦ ነበር ክፍሉ የተጠናቀቀው። እዩም አጎቴ ምን ልታረግ ነው እዚህ የመጣኸው ብሎ ሲለው አግታሃት ነው አይደል? አንተን ተከታትዬ ነው። ለምንድን ነው የምታግታት? ይሄ ያንተ ስራና ያንተ ተግባር አይደለም። ለምንድን ነው እዚህ ነገር ውስጥ የገባኸው? ልቀቃት ሲለው አጎቴ አሁን በፍጹም አልለቃትም። አሁን ከዚህ ብትወጣ ይሻልሃል። ምን ልታደርግ እዚህ መጣህ? ማድረግ የማልፈልገውን ነገር እንዳደርግ ታስገድደኛለህ። አሁን ውጣ ሲለው እሱም በፍጹም አልወጣም፣ ስትለቃት ነው እንጂ ካልለቀካት አልወጣም ይለዋል። እሱም አልለቃትም፣ አሁን ከዚህ ብትወጣ ይሻላል፣ እምቢ ካልክ ደግሞ የማልፈልገውን ታስደርገኛለህ ሲል አቶ ግርማም እምቢ በማለት እጆቹንና እግሩን አስሮ አስቀምጦት ነበረ። እሱ ከማስቀመጡ በፊት ደረቷ ላይ ሲያየው ራኬብ የሚል ጽሑፍ ነበረ። ልጄን አገኘዋት፣ በልጅነቷ እየጠፋችው ልጄ ናት፣ እባክህን ተዋት ሲለውም በፍጹም አልተውም ብሎ ይላል። ራኬብንና እሱን አንድ ላይ በማሰር አቶ ግርማንና ራኬብን አስሮ ወደ ውጭ ይወጣል። ራኬብንም እኔ አባትሽ ነኝ፣ እኔ አድንሻለሁ፣ በልጅነትሽ ጠፍተሽብኛል፣ እኛም እየፈለግንሽ ነበረ፣ እናትሽም ወይዘሮ አልማዝ አለች ይላታል። አዎ እናቴ አልማዝ እንደሆነች ተነግሮኛለች። በቃ እንዴት ናት ብላ ሰላም ተጠይቋ ለምን አልፈለጋችሁኝም? ይሄ ሁሉ ጊዜ ስፈልጋችሁ ነበር በማለት ተነግረዋለች። እሱም እየፈለግንሽ ነበረ ግን ልናገኝሽ አልቻልንም፣ ባለፈው ከአቤል ጋር ይችሽ ነበር ብላ ይጠይቃታል። አዎ አቤል እዩ ቤተሰቦቼን እየፈለገልኝ ነው፣ ለዛ ነው፣ ለእኔ መልካም ሰው ነው፣ በዛ ላይም ደግሞ አፍቅሬዋለሁ ብላ ትነግረዋለች። እሱን ማፍቀር የለብሽም፣ እሱ ማለት ሴጣን ነው፣ ቤተሰቦችሽን ሁሉ የበደለው ነውና ከሱስ ፍቅር እንዳይዝሽ ተጠንቀቂ፣ እኔ አድንሻለሁ ብሎ ይላታል። ለምንድን ነው እዚህ ያመጡሽ ብሎ ሲጠይቃት ለባለ ሀብት ሊሸጡኝ ነው እዚህ ያመጣኝ ብላ ትላለች። አይዞሽ እኔ አድንሻለሁ በማለትም እያወሩ እያለ አቤልም ይመጣና በላንተ ሽማግሌ ከዚህ ውጣ፣ እኔ ማድረግ የማልፈልገውን ነገር እንዳረግ አታስገድደኝ ብሎ ይለዋል። እሷን ሳትለቃት በፍጹም ከዚህ አልወጣም በማለትም ይናገራል። አቤልም በዚህ ሰዓት ሽጉጥ አውጥቶ አቶ ግርማ ላይ ሊተኩስ ይላል። የፈለግከውን ነገር ብታደርግም በፍጹም አልወጣም ብሎ ይለዋል። አቶ ግርማም እንደዛ ካለው በኋላ እሱ ደግሞ ራኬብ ላይ ሽጉጡን ይዛል። እንደዛ ሲያደርግ እባክህ ፍታኝ፣ እወጣለሁ፣ የአንተ የፈለግከኝ ቦታ ሄዳለሁ ይለዋል። እሱም እሺ በማለት አቶ ግርማን በመፍታትም ወደ ውጭ ያወጣዋል። እዚህ ጋር
እነ ርብቃ ወደ ውስጥ ሲመለሱ እዩ አልነበረም። እዩ ወደ ሸኘሹ የት ሄደ ብለው ይጠይቋታል። ሲጠይቋትም እኔ አላየሁትም በማለት ትላለች። ግን እዩ በተለየ በሕፃንነቱ ምን አይነት ባህሪ ነበረው? ምን አይነት ሰው ነበር? እያለች እየጠየቀቻት ነበረ። ስትጠይቃትም እኔ ትኩረት የማደርገው አቤል ላይ ነበረ፣ እዩም እንደ ማንኛውም ልጅ ነው ያደገው በማለትም ተመልስላቸዋለች። ከዛን ርብቃም አየሽ በልጅነቱ እንክብካቤ ስላላገኘ ነው ስትላት፣ አንቺስ እንዴት ነው ያደግሽው? አንቺ እንዳደግሽ ነው ያደገው ብላ እየመለሰችላት፣ እሱም ማሚቲ አንድ ያልነገርኩሽ ነገር አለ። እኔ እናንተ ስትወጡ በእዩ ስልክ ላይ አቤል ደውሎ ነበር። ሆኖም ሲያወሩ የሰማሁት ሴት ነገር ስለ ሴቶች የሚሰሩ ይመስለኛል ስትል ርብቃ ራሷን ትስታለች። ራሷንም ከሳተች በኋላ ምንድን ያልሽው ማሚቲ? ያልሽው ነገር አልገባኝም ስትል እኔ እንጃ ሴቶቹ ምን እያረጉ እንደሆነ ግን ስለ ሴቶች እያወራው ነበር በማለትም ትነግራታለች። እንዴት እንደዚህ ያደርጋል? እኔ አሁኑን እሱ ፈልጌ ማምጣት አለብኝ፣ እናንተ እዚህ ጠብቁኝ በማለት ርብቃ ትወጣለች። ሪችንም ማሚቲ ይሄ ሁሉ ነገር ማሳለፍሽን እኮ አላቀው ነበረ፣ ስትስቂና ስትጫወቺ ምንም አይነት ችግር ውስጥ የገባሽ አትመስይም እና በጣም ይቅርታ አድርጊልኝ ስትላት፣ ይሄንን የሚገባው ያ ጉዳት የደረሰበት ሰው ብቻ ነው የሚረዳው። እኔ በጥርስ እየሸፈንኩ ያለሁት ብዙ ነገር አለብኝ በማለት ትነግራታለች። እኔ እንኳን ውስጥሽን ላቅ ስላልቻልኩ ይቅርታ አድርጊልኝ እያለች ርብቃስ ብቻዋን የሆነ ነገር ብትሆን እያሉም እያሰቡ ይገኛሉ። ሆኖም አቤል ለእዩ ይደውልለታል። ርብቃም ከኋላው ተከትሏ ስለሄደች አቤልም ለእዩ ሲደውልለት እየሰማችው ነበረ። እሱም ራኬብ እሱ ጋር እንዳለና እንዲገናኙ ይደውልለታል። እሱም እመጣለሁ በማለትም ወደ አቤል ጋር ሊሄድ ይላል። አቤልም አቶ ግርማን ጎዳና ላይ ሜዳ ነገር ላይ አውጥቶት ይኸው አንተ ሽማግሌ አርፈ ተቀመጥ ይለዋል። እሱም እባክ ልጄ ናት ብሎ ቢለውም እሱ ልጅ አለኝ ብሎ ሲያወራ ስላልሰማ ልጁ እንደሆነች አላመነውም እና አልተቀበለውም። ሆኖም እግሩ ላይ ራሱ ተንበርክኮ እየለመነው ነበር። አቤልም በዛን ሰዓት ሲለምነው እኔ አሁን የምትለምነኝ ነገር ምንም ነገር አይገባኝም፣ እኔ ማድረግ የምፈልገው ብቻ ነው የማደርገው፣ አሁን አርፈ ተቀመጥ በማለት እጁን አልፈታውም ነበረ። እዛው ጥሎት ይሄዳል። አቶ ግርማም ግራ በመጋባት ላይ እያለ እንግዲህ እዩም ስልኩን አውርቶት ርብቃም እሱን እየተከታተለች እየሄደች ይገኛል። ማሚቲም ሪችን እያጽናናቻት ነው። አይዞሽ የዛን ጊዜም አልፈሻል፣ ታልፊዋለሽ፣ ሁሉንም ነገር እግዚአብሔር ያሳልፍሻል፣ አይዞሽ ማንም ባይረዳሽም እያለችም እያጠነካከረቻት ትገኛለች። አቤልም አቶ ግርማን ይዞ ስለወጣ እዩ ቀጥታ ወደ ራኬብ ጋር ይሄዳል። ራኬብ ጋር እንደደረሰ አሁን ላስመልጥሽ ነው የመጣሁት ብሎ ይላታል። ከራስክ ነው እንዴ የምታስመልጠኝ? እውነት የማምንክ ይመስልሃል ወይ? አላምንህም ብሎ ስትለው አመንሽኝም አላመንሽኝም አሁን ላስወጣሽና ላስመልጥሽ ነው የመጣሁት ይላታል። በፍጹም አላምንህም፣ ዞር በልልኝ፣ ከአንተ ጋር በፍጹም አልሄድም ብላ ትለዋለች። እኔ ከኔ ጋር ሄድሽ ወይን አመንሽኝ አላመንሽኝ አያገባኝም ብሎ እግሮቿን ፈቶ አሁን ታመልጫለሽ፣ ከኔ ጋር ትሄጃለሽ ይላታል። እሷም በፍጹም ካንተ ጋር አልሄድም እያለ ትገኛለች። በዛውም እየተሟገቱ እሱም አንድ ጥፊ ይመታታል። እኔን እንዴት ነው በጥፊ የምትመታኝ? እኔ በፍጹም ካንተ ጋር አልሄድም ትለዋለች። እዩም እኔ ላስመልጥሽ ነው የመጣሁት፣ የምትሰሚኝ ከሆነ ስሚኝና ተከተይኝ ይላታል። እሷም በፍጹም ካንተ ጋር አልሄድም እያለች እየተከራከረችው እያለ እሱም እየሳባት ይዟት ሊወጣ እያለ አቤል ይመጣል። አቤልም ሽጉጡን ደቀነባቸው። እሱም ሽጉጡን እንደደቀነበት ፈርቶ እጆቹን ወደ ላይ አንስቶ ነበረ።
ርብቃም ከኋላ ስለተከተለች ከርብቃም ኋላ ደግሞ ርች ተከትሏ ነበር። እባክህ አቤል እያለች እየተማጸነችው ትገኛለች። ይተኩሳል ወይስ ለርብቃ ብሎ ሊተው ይችላል? ኮሜንት ላይ ግምታችሁን እንድታስቀምጡ ስል በአክብሮት ተጠይቃችኋለሁ። እንግዲህ አቤል ይሄን ያህል የተቀየረበት በልጁ ሞትና ወይስ አቤል እዩ በበደለው ነው ወይስ ሌላ ነገር ይኖራል ወይስ ሌላ በቀል ነው? ምን አስቦ ነው ይሄን ያህል የተቀየረው የሚለውን ግምታችሁን ኮሜንት ላይ ማሚቲ ያኔ እንግዲህ የልጅቷ ትዝ ሲላት ያ ሁሉ ተቀይሯ ከመልካምነት ወደ ክፋት ተቀይሯ አሳይቶናለች። አሁን ደግሞ አቤል ነው እንግዲህ ይህንንም ኮሜንት ላይ ሀሳባችሁን እንድትገልጹ በአክብሮት እየጋበዝኳችሁ ከወዲሁ ላይ